በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በተለይም ወሎ ቤተ አማራና ጎጃም አዳዲስ የውጊያ ግንባሮች ተከፍተዋል። በወሎ ሁለት ግንባሮች የብልጽግና ሰራዊት ክፉኛ ሲመታ የግለሰቦች ተሽከርካሪዎች ወድመዋል። ቀዳሚ የግንባር መረጃዎቻችን ናቸው። በሌላ በኩል በጎንደር ወረታ ከተማ ግጭት መቀስቀሱ ተሰምቷል። በከተማዋ መናኸሪያ በተፈጠረ ግጭት የአገልግሎት መቋረጥ አጋጥሟል። ተሰሙታላችሁ። ህወሓት በአፋር ግንባር አዳሩን በከባድ መሳሪያ የታጀበ ውጊያ መክፈቱ ሲሰማ የፊት ለፊት ውጊያውን ተከትሎ ህዝብ ተፈናቅሏል። የውጊያ አቅጣጫው ከሸረሪና ወደ አፋር ራያ ግንባር የዞረ ሲመስል ሊቀመንበሩ ደብረጽዮን ገብረ ሚካኤል ዝግጅታችንን ጨርሰናል፣ ጦርነቱን ተሎ እንድንጀምር ሰራዊታችን ጠይቆናል ማለታቸው ተመላክቷል። በዝርዝር ይደመጣል። የሰሜኑ አዲስ የጦርነት ግንባር በዓለም አቀፍ ሚዲያዎች ጭምር ሰፊ ትኩረት እየተሰጠው ነው። አልጀዚራ በጉዳዩ ላይ ሰፊ ትንታኔ ይዞ ወጥቷል። በሰሜን ኢትዮጵያ የተፈጠረው የፖለቲካ የኃይል አሰላለፍና የጦር ህብረት ቀጠናውን ወደ አዲስ ጦርነት እየገፋው መሆኑን ሲገልጽ፣ በሌላ በኩል በብልጽግና ድጋፍ የሚንቀሳቀሰው ብርጌድ ንሓመዱ ደግሞ ከአዲስ አበባ በሰጠው መግለጫ ኢሳያስን ለመጣል ዝግጁ ነኝ ብሏል። ሌላኛው መረጃችን ነው። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ መከላከያ ስምምነት ተፈራርመዋል። ስምምነቱ በተንታኞች ዘንድ እስላማዊ ኔቶን የማዋለድ ጥረት ተብሏል። የቀይ ባህር ቀጠና ቀውስ በመባባስ ላይ ነው። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሁለት ግንባር ከፍተኛ ወታደራዊ ድል ቀንቷቸዋል። በሌላ በኩል የግለሰቦች ተሽከርካሪዎች በግዳጅ ለውጊያ በመግባታቸው ከፍተኛ ውድመት ማጋጠሙ ተሰምቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ተጠናክረው ቀጥለዋል። በተለይም በወሎና ጎጃም አዳዲስ የውጊያ ግንባሮች መከፈታቸውን የፋኖ ምንጮች ለጣና ዘጋቢ ገልጸዋል። በአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 15ኛ ኮር ስር የሚገኙት ሁለት ክፍለ ጦሮች ወግዲ ወረዳ ለሚ ከተማና ከለላ ቲርቲራ አካባቢ ላይ ባደረጉት ውጊያ በሁለቱም ግንባር ድል እንደቀናቸው ገልጸዋል። በውጊያው ብዛት ያለው ያገዛዙ ጦር ሙትና ቁስለኛ መሆናቸውን የፋኖ ምንጮች አክለዋል። ከአካባቢው የሕክምና ተቋማት በተገኘው መረጃ መሰረት ቀላል የማይባል ቁጥር ያላቸው ያገዛዙ ወታደሮችም ክፉኛ ቆስለው ሆስፒታል ገብተዋል። በወግዲ ለሚና አቀስታ የሚገኙ የሕክምና ተቋማት በቁስለኞች መሞላታቸው ተመላክቷል። 39 የሚደርሱ ያገዛዙ ጦር አባላት በውጊያ ሲሞቱ በርካታ መሳሪያዎች ደግሞ ወደ ፋኖ ገቢ ሆነዋል። አድማጭ ተመልካቾቻችን የዚህን አውደ ውጊያ ውሎና ሌሎች አፍላ የውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። የሰዓቱ የግንባር ዘገባችን በወሎ ቤተ አማራ በሁሉም ቀጠና ውጥረቶች እንደነገሱ ሲሆን በውግድ ግንባር የጦር መሪዎችን ጨምሮ ከ39 በላይ ያገዛዙ ሰራዊት የተወገደበት ሰብአዊ ምርኮና ብሬንና ክላሽ የተማረከበት ከባድ አውደ ውጊያ ተካሂደዋል። በጎጃም አስተሪዮ ከተማ ልዩ የከተማ ውስጥ ኦፕሬሽን ተሰርቶ በአገዛዙ ላይ ከፍተኛ ኪሳራ ደርሶበታል። በወሎ ቤተ አማራ ያልተለቀቁ የወረዳ ማዕከል ከተሞችን ለማስለቀቅ ሚኒሊክ ዕዝ ከተሞችን ቀለበት ውስጥ አስገብቶ ከበባ በማድረግ ከባድ ትንቅንቅ እያደረገ ሲሆን ያገዛዙ ብልጽግና ከተማ ውስጥ ሆኖ የሚያስወነጭፈው የመድፍ ቅንቡላ ከተሞችን በድምፁ እየረበሸ ሲውል የገጠሩን አርሶ አደር በመድፍ ቅንቡላ ቤትና ንብረቱን በየቀኑ እያዋደመ ይገኛል። ትናንት ነሐሴ 1 በምዕራብ ወሎ ቀጠና ወግዲ ወረዳና ከላላ ወረዳ ከጠዋቱ ጀምሮ ከባድ አውደ ውጊያ ሲደረግ ሲውል የሚኒሊክ ዕዝ 15ኛ ንጉስ ሚካኤል ኮር 152ኛና 45ኛ ክፍለ ጦሮች ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ወሎ ቤተ አማራ ሚኒሊክ ዕዝ በ15ኛ ኮር ስር የሚገኙት 152ኛና 45ኛ ክፍለ ጦሮች ወግዲ ወረዳ ለሚ ከተማና ከላላ ቲርቲራ ከተማ አካባቢ ላይ ባደረጉት አውደ ውጊያ በሁለቱም ግንባሮች አመርቂ ሁኔታ በአገዛዙ ጦር ላይ የበላይነት ወስደው ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጥቃቱ ብዛት ያላቸው የመከላከያ አባላት በየአቅጣጫው ፈርሰው መበታተናቸውን የገለጹት የግንባር ቃል አቀባዮቻችን አክለውም ከአካባቢው የሕክምና ተቋማት በተገኘው መረጃ መሰረት ቀላል የማይባል ቁጥር ያላቸው የአገዛዙ ሰራዊት ቆስለው ሆስፒታል መግባታቸውን አሳውቀዋል። በውግዲው ለሚ ግንባር ብቻ ለጊዜው ቁጥራቸው ያልታወቀ የዲሽቃና የብሬን ጥይቶች ሲኖሩ 25 ክላሽንኮቭ፣ 2 የብሬን ሸንሸል፣ 25 የነፍስ ወከፍ መሳሪያዎች፣ ሌሎች መሳሪያዎች በምርኮ ብዛት ደግሞ 5 የሚሆኑ ያገዛዙ ሰራዊቶች ተማርከዋል። በጥቃቱ ከተደመሰሱ ያገዛዙ ሰራዊት ብዛት እስካሁን ባለ መረጃ በቁጥር 39 ደርሰዋል። ወግዲ ለሚና ቀስታ የሚገኙ የሕክምና ተቋማትም በቁስለኛ ተሞልተዋል ሲል የሚኒሊክ ዕዝ ህዝብ ግንኙነት መምሪያ መረጃውን አድርሶናል።
በጎጃም ቀጠና በዚህ ነሐሴ 1 2018 ዓ.ም የአስቴሮ ከተማን ህዝብ ያስመረሩና በአገዛዙ ሰራዊት አባላትን የ54ኛ ክፍለ ጦር በቅርብ ርቀት በመከታተል መሃል ከተማ ድረስ በመግባት አንደኛ ታዘብ አንሙት፣ ሁለተኛ ዘሪሁን ኃይሉና ሶስተኛ ያብባል ወርቆ የተባሉ የሚኒሻ አባላትና ሁለት የመከላከያ አባላት ላይ እርምጃ በመውሰድ ሁለት ክላሽንኮቭ ማርከው ይዘው መውጣት መቻላቸውን የቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት አረጋግጦልናል። በዚሁ ቀጠና ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ሰሜን አቸፈር ወረዳ ከሳንክራ ሬሽን አጅቦ ወደ ሊበን ከተማ ሲጓዝ የነበረን ያገዛዙ ሰራዊት መላጢት ከምትባል ቦታ ላይ ደፈጣ በመያዝ ታላቅ ጅብዱ ፈጽመዋል። በዚህ አስደናቂ ውጊያ ከ20 በላይ ያገዛዙ ሰራዊት የተደመሰሰ ሲሆን ቁጥሩ ያልታወቀ በርካታ ያገዛዙ ሰራዊት ቁስለኛ መሆኑን፣ ሰራዊቱ ተጭኖበት የነበረው ተሽከርካሪም ከጥቅም ውጭ መሆኑን የፋኖ ወታደራዊ ምንጮች ለጣቢያችን ገልጸውልናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። ይህ በእንዲህ እንዳለ ያገዛዙ ሰራዊት በወሎ ቤተ አማራ ቀጠናዎች በቀጠለው ውጊያ የግለሰቦችን ተሽከርካሪ በግዳጅ ለውጊያ እየወሰደ መሆኑን ተጎጅ ግለሰቦች ቅሬታቸውን አሰምተዋል። የግለሰብ ተሽከርካሪዎች ከተወሰዱ በኋላ በውጊያ ሆን ተብሎ እንዲወድሙ እየተደረገ ነው የሚሉት የአማራ ባለሀብቶች ድርጊቱን አማራን በኢኮኖሚ የማድቀቅ ሌላኛው ስርዓታዊ ጥቃት ነው ብለውታል። ያገዛዙ ሰራዊት በአማራ ላይ ባስቀጠለው ጦርነት በርካታ ወታደራዊ ንብረቶችና ተሽከርካሪዎች በፋኖ ኃይሎች ኢላማ ውስጥ ገብተው መውደማቸውን ተከትሎ የራሱን ንብረት ለማዳንና የግለሰቦችን ተሽከርካሪዎች ለውጊያ ስምሪት ውስጥ ማስገባቱን ተከትሎ ባለፉት 2 ወራት የበርካታ ባለሀብቶች ተሽከርካሪዎች መውደማቸው ነው የታወቀው። ይህም የህዝቡን ኢኮኖሚያዊ ህልውና የበለጠ አደጋ ውስጥ ለመክተት ያለመ ነው ተብሏል። በተለይም የሚሉት የመረጃው ምንጮች በሰሜን ምስራቅ እዝ የመከላከያ ሰራዊት የራሱ የሆኑ ወታደራዊ ኦራሎች ካሶኒዎችና የኮንቮይ ተሽከርካሪዎች ከፋኖ ጋር በሚደረግ የፊት ለፊት ውጊያ በፋኖ ጸረ ተሽከርካሪ ከባድ መሳሪያ እየተመቱበት መሆኑን ተከትሎ ተቋማዊ ንብረቱን ለማዳን የግለሰቦችን ተሽከርካሪ በስፋት ለውጊያ እየተጠቀመ መሆኑ ነው የተመላከተው። ይህ ድርጊት አገዛዙ የአማራን ህዝብ በወታደራዊ መንገድ ብቻ ሳይሆን መደበኛ የኢኮኖሚ እንቅስቃሴውንና የህይወት መሰረቱን በማውደም በኢኮኖሚ ለማድቀቅ ካለው ጽኑ ፍላጎትና ከያዘው እኩይ ተልኮ ጋር ተያይዞ የሚፈጸም መሆኑን የሚያምኑት ተጎጂዎች ቁጣቸውን እየገለጹ ይገኛል። ንብረታቸው በግዳጅ ተወስዶ በውጊያ መስክ የወደመባቸው አሽከርካሪዎችና ባለሀብቶች ህጋዊ ካሳ እንዲሰጣቸውና ያጡትን ንብረት እንዲተካላቸው ጥያቄ ሲያቀርቡ በአገዛዙ የሰራዊት አዛዦች ዘንድ የጽንፈኛ ደጋፊዎችና ተባባሪዎች ናችሁ በሚል ለስርና ለተለያዩ እንግልቶች እየተዳረጉ ይገኛል ተብሏል። በተጨማሪም ከፍተኛ ወታደራዊ አዛዦቹ እኛ ሰራዊታችን እያለቀብን እንዴት እናንተ ስለ ንብረት ታወራላችሁ በሚል በተጎጂዎቹ ላይ ከባድ ዛቻና ማስጠንቀቂያ መስጠታቸውን ከመረጃው ምንጮች ሰምተናል። ይህ በእንዲህ እንዳለ በጎንደር ወረታ ከተማ ግጭት መቀስቀሱ ተሰምቷል። በወረታ ከተማ መናኸሪያ በተፈጠረ ግጭት የአገልግሎት መቋረጥ እንዳጋጠመ የሹፌሮች አንደበት ዘግቧል። በደቡብ ጎንደር ዞን ወረታ ከተማ መናኸሪያ ነሐሴ 1 ቀን 2018 ዓ.ም ጠዋት ላይ በመንግስት ተደራጅተናል ያሉ ወጣቶች የበሩን ቁልፍ ሰብረው በመግባታቸው ከኦፕሬተሮችና ከአሽከርካሪዎች ጋር ግጭት ተፈጥሯል ያሉት ምንጮች በዚህም ምክንያት ከተማዋ ላይ ውጥረት እንደተፈጠረ የመናኸሪያው የትራንስፖርት ስምሪት አገልግሎት ተቋርጦ መዋሉን ገልጸዋል። ህዝብ ለከፍተኛ እንግልት ተዳርጓል ያሉት የአካባቢው ምንጮች የአካባቢው አስተዳደሮች ለስርዓቱ የሚጠቀሙትን ወጣቶች ለመጠቀም ስለሚፈለግም የህዝብ ስቃይ ሊታየው አልቻለም ብለዋል። አገዛዙ ወጣቶችን በዘላቂነት በሙያ ማብቃት ማሰልጠንና የብድር አቅርቦት ማመቻቸት ሲገባው በደካማ አደረጃጀት ህዝብን ለከፍተኛ እንግልት የሚዳርግ ግጭት እንዲፈጠር ምክንያት ሆኗል ሲሉ የአካባቢው ምንጮች አክለዋል። ህወሓት በአፋር ግንባር አዳሩን በከባድ መሳሪያ የታጀበ ውጊያ መክፈቱ ሲሰማ ሊቀመንበሩ ደብረጽዮን ገብረ ሚካኤል ዝግጅታችንን ጨርሰናል፣ ጦርነቱ ተሎ እንዲጀመር ሰራዊታችን ጠይቆናል ማለታቸው ተሰምቷል። ከባድ መሳሪያውንና ተጨማሪ ታጣቂውን በራያና በአፋር ግንባር ሲያስጠጋ የሰነበተው ህወሓትም በመጨረሻም በአፋር ግንባር ትላንት ነሐሴ 1 ቀን አመሻሹን በከባድ መሳሪያ የታጀበ ውጊያ መክፈቱ ተሰምቷል። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የከረመው የህወሓት አርሚ 33ና አርሚ 44 አዲስ ውጊያ መቀስቀሱን ከአካባቢው ምንጮች ሰምተናል። አዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ቶንሳ፣ ንፍሮ መጋለ መስመር በአዲ ቀይህ ወደ ገራርሳና ቶንሳ በኩል ትላንት ከምሽቱ 1 ሰዓት አካባቢ ህወሓት የከባድ መሳሪያ ተኩስ መጀመሩን ምንጮች ጠቁመዋል። በጀነራል ወልደ ጊዮርጊስ ተክላይ ሸሪፎ በተመራው ውጊያ ዳሩን በመድፍ በሞርተርና በሌሎች መካናይዝድ የጦር መሳሪያዎችም የታጀበ መሆኑን ውጊያው በተቀሰቀሰባቸው አካባቢዎች ህዝብ በሌሊት ለመፈናቀል መገደዱን ምንጮች አክለዋል። ውጊያው የተቀሰቀሰው ራሱን የትግራይ ሰላም ሰራዊት በሚል የተደራጀው ታጣቂ ኃይል በቅርቡ ወደ መቀሌ ለመግባት ዝግጁ መሆኑን ካሳወቀ በኋላ በህወሓት በኩል ለነጌታቸው ረዳ ታጣቂዎችም የቀረበውና ለአንድ ወር ብቻ የሚቆየው የይቅርታ ጥሪ በነ ደብረጽዮን ይፋ ከተደረገ ከጥቂት ቀናት በኋላ ነው። ከሰሞኑ በሸረ
በሸረሪና የተካሄደውን ውጊያ ተከትሎ በራያና አፋር አቅጣጫ አዲስ ወታደራዊ ፍጥጫ ተፈጥሯል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በሁመራ ሸረሪና ግንባር ቀኑን ሙሉ የዋለ ከባድ ውጊያ መካሄዱ ይታወሳል። ይህ ከባድ ውጊያ ከተካሄደ ከአንድ ሳምንት በኋላ በአፋር ግንባር አርብ ለቅዳሜ አጥቢያ ከምሽቱ ጀምሮ የተካሄደው የውጊያ ግንባሩ አቅጣጫውን የቀየረ አስመስሎታል ነው የተባለው። ከዚህ ቀደም በቶንሳ ቀበሌ ተካሂዶ ከነበረው ውጊያና በወቅቱ ከተሰጡት መግለጫዎች በኋላ አዲስ ወታደራዊ ውጥረት ማገርሸቱ በተለይም የትላንት ምሽቱ በመድፍ የታጀበ ውጊያ ሁለቱም ኃይሎች ወደ ዋናው ጦርነት እየገቡ ለመሆኑ ያመላከተ ሆኗል። በአሁኑ ሰዓት በአካባቢው የመድፍ ድብደባው የቆመ ቢሆንም በሁለቱም ኃይሎች መካከል ከባድ ወታደራዊ ውጥረት ሰፍኗል። በቀጠናው በነ ጀነራል ጻድቃን ገብረትንሳኤ ስትራቴጂካዊ ድጋፍ የሚሰጠው የትግራይ ሰላም ኃይሎች የተሰኘው ታጣቂ ቡድን ወታደራዊ ካምፕ እንዳለው መረጃዎች ያመላክታሉ። ተጨማሪ ወታደራዊ መረጃዎች እንደሚያመላክቱት ይህ ታጣቂ ቡድን በራያ በአፋርና በዋግ ኽምራ ቀጠና ከ5000 እስከ 6000 የሚገመት የታጠቀ ኃይል አሰልፏል። አሁን ከህወሓት ጦር ጋር የለየለት ወታደራዊ ፍጥጫ ውስጥ የገባውና ተኩስ ልውውጥ የጀመረው ታጣቂ ኃይል ህወሓት ቲዲኤፍ ሲል ከሚጠራው ታጣቂ በአመጽ የተገነጠለ ሲሆን የኢትዮጵያና የጅቡቲ ዋና የትራንስፖርት መስመር ከሚያገናኘው የሚሊ አካባቢ ብዙም በማይረቀው የመጋሌ ወረዳ ቶንሳ ቀበሌ አቅራቢያ አንደኛውን ማዕከሉን አድርጎ እንደሚገኝ መረጃዎች ያመላክታሉ። ታጣቂው ቡድን ከሰኔ 2017 ጀምሮ በተለያዩ ጊዜያት ከህወሓት ጦር ጋር መለስተኛ የሚባሉ የግንባር ውጊያዎች ውስጥ የገባ ሲሆን በትናንትናው ዕለት አዲስ ግጭት ባገረሸበት ቶንሳ አካባቢ ሳይቀር ከዚህ ቀደም ውጊያዎችን ስለማድረጋቸው መረጃዎች ያመላክታሉ። ከወራት በፊት የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ አቶ አብዱ ሸክ በራህ ኦስማን የህወሓት ቡድን አባላት 15 ኪሎ ሜትር ዘልቀው በመግባት 6 መንደሮችን ተቆጣጥረው በንጹሃን አርብቶ አደሮች ላይ በሞርተርና በዙ 23 ከባድ መሳሪያዎች ተኩስ ከፍተው እንደነበር ለቢቢሲ በሰጡት ቃል መግለጻቸው ይታወሳል። በዚሁ ቶንሳ ቀበሌ በትላንትናው ዕለት በከባድ መሳሪያ ጭምር የታጀበ ድብደባ ከህወሓት ኃይል በኩል መሰንዘሩ ህወሓት ቅድሚያ ይህን ታጣቂ ኃይል የመምታት ፍላጎት እንዳለው ያመላከተ ነው ተብሏል። ከአንድ ሳምንት በፊት በሸረሪና የተከፈተውን ውጊያ ተከትሎ አሁን ላይ በአፋር አዋሳኝ ቀጠና ላይ አዳዲስ ወታደራዊ ፍጥጫ ቢፈጠርም ከህወሓት ማዕከላዊ የጦር አመራር በኩልም ሆነ ከአፋር ክልል መንግስት በኩል እስካሁን ድረስ በይፋ የተሰጠ ምንም አይነት መግለጫ የለም። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ዋናውን ጦርነት ለመጀመር ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው ማለታቸውን የመቀሌ የዜና ምንጭ የሆነው አውራምባ ታይምስ ዘግቧል። የጣና ሪፖርተሮች ደርሷቸው የተመለከቱት የቪዲዮ ማስረጃ ላይ እንደሚሰማው ሊቀመንበሩ በሰላምና ድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ብለዋል። በትግራይ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው የጦርነቱ አጋፋሪ እንዲሆኑ ቀስቀሳ ባደረጉበት መድረክ ላይ ደብረጽዮን ሰራዊቱ ውጊያ እንድንጀምር ጫና እያሳደረብን ነው ሲሉ ገልጸዋል። ቃል በቃልም አሁን ዝግጅታችንን ጨርሰናል፣ ሰራዊታችንም ቶሎ ወስናችሁ አሳውቁንና የሚሰጠንን ተልእኮ እንወጣ ብሎናል ማለታቸው ተመላክቷል። ወደ ጦርነት ግቡ ውትወታው የሰራዊቱ ብቻ ሳይሆን የህዝቡ ጥያቄም ጭምር እንደሆነ የተናገሩት ደብረጽዮን ገብረ ሚካኤል እነ ጀነራል ጻድቃን ትንሳኤ በቅርቡ በአንድ መድረክ ላይ በአንድ ወር ውስጥ ትግራይ እንገባለን ያሉበትን ንግግር በዋቢነት ጠቅሰው ከሃዲ ሲሉ መወንጀላቸውንም በመረጃው ላይ ተመላክቷል። በሰሜን ኢትዮጵያ የተፈጠረው የፖለቲካ የኃይል አሰላለፍና የጦር ህብረት ቀጠናውን ወደ አዲስ ጦርነት እየገፋው መሆኑን አልጀዚራ ዘገበ። በሌላ በኩል ብልጽግና ድጋፍ የተፈጠረው የጦር ግንባር ብርጌድ ንሓመዱ ደግሞ ኢሳያስን ለመጣል ዝግጁ ነኝ ብሏል። የሰሜኑ አዲስ የጦርነት ግንባር በዓለም አቀፍ ሚዲያዎች ጭምር ሰፊ ትኩረት እየተሰጠው ነው። አልጀዚራ በሰሜን ኢትዮጵያ የተቀያየረው የፖለቲካና የጦር ህብረት በሚል ርዕስ ይዞት በወጣው አዲስ ትንታኔም የጦርነቱን ዝግጅትና ሰሜን ላይ የተነሳው ጦርነት ቀጠናዊ ባህሪ እንደሚይዝ በሰፊው ተንትኗል። ከቀደመው የሰሜን ጦርነት በኋላ የተቀያየሩ የኃይል አሰላለፎችን ከመሰረታቸው ይዞ በስፋት የፈተሸው አልጀዚራ የአሁኑ ኃይል አሰላለፍና የጦር ህብረት ኢትዮጵያን ዋና ጦር ሜዳ ያድርግ እንጂ መላው የአፍሪካ ቀንድ ቀጠና የዚሁ የአዲሱ የሰሜን ኢትዮጵያ ጦርነት ሰለባ ሊሆን እንደሚችል ስጋቱን አጋርቷል። ቀደም ሲል ከፌዴራል መንግስት ጋር በመሆን ህወሓትን የተዋጉት የኤርትራና የፋኖ ኃይሎች አሁን ከፌዴራል መንግስቱ ጋር ከፍተኛ ግጭት ውስጥ መግባታቸውን ያስታወሰው ዘገባው የፌዴራል መንግስት በአሁኑ ሰዓት የቀድሞ አጋሮቹ ከህወሓት ጋር በማበር የጋራ ግንባር እንደፈጠሩ በመክሰስ ላይ እንደሚገኝ አትቷል። ይህ በእንዲህ እንዳለ በብልጽግና ድጋፍ አዲስ የጦር ግንባር ሆኖ ብቅ ያለው ብርጌድ ንሓመዱ ከአዲስ አበባ ሆኖ የጦርነት ቅስቀሳ ይዘት ያለው መግለጫ አውጥቷል። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃና የስርዓት ለውጥ ሊመጣ ይገባል ያለው ብርጌድ ንሓመዱ የተሰኘው ንቅናቄ ጽምዶንም
እታገላለሁ ብሏል። የኤርትራ ሰማያዊ አብዮት ወይንም ብርጌድ ንሓመዱ የሚል ስያሜ ያለው ይህ ንቅናቄ መቀመጫውን በአዲስ አበባ ተጨማሪ ቢሮውን ደግሞ በአፋር እንደከፈተ መረጃዎች ያሳያሉ። ንቅናቄው በፖለቲካ፣ በዲፕሎማሲ፣ በፋይናንስ፣ በሎጂስቲክስና በፕሮፓጋንዳ የሚደገፈው በብልጽግናው አገዛዝ ሲሆን ቡድኑ በትናንትናው ዕለት የሰጠው መግለጫ በብልጽግና ልሳናት በኩል ሰፊ ሽፋን እንደተሰጠው የጣና ዘጋቢዎች ታዝበዋል። በኤርትራ ስር ነቀል ለውጥ ለማምጣት እንቅስቃሴ መጀመሩን የገለጸው ንቅናቄ የኤርትራን ዲያስፖራ በማደራጀት ላይ መሆኑን ገልጿል። የብልጽግናው አምባሳደር ጀነራል ባጫ ደበሌ በበኩላቸው ለቢቢሲ ከሰጡት አነጋጋሪ ቃለመጠይቅ በመቀጠል በሆርን ሪቪው ትንክ ታንክ ድህረ ገጽ ላይ ባስነበቡት ጽሑፍ የኢሳያስ መንግስት ይፈርሳል ሲሉ ዳግም ዝተዋል። የኤርትራ ከባድ መሳሪያዎች ትግራይ ገብተዋል የሚል ክስ ያሰሙት ባጫ የኢትዮጵያ መከላከያ የኤርትራን መንግስት ሊያፈርሰው ይችላል ሲሉ ዛቻውን ደግመውታል። ሌላኛው አምባሳደር ሱሊማን ደደፎ ኤርትራ ለቀጥተኛ ወታደራዊ ጥቃት ኢላማ ሆናለች ሲሉ መዛታቸው ይታወሳል። እነዚህ ተከታታይ ዛቻዎች ጦርነቱን ቀጠናዊ የማድረግ ፍላጎት እንዳለ አመላካች ናቸው የሚሉ የፖለቲካ ታዛቢዎች መሰል ዛቻና ማስፈራሪያዎች በቀጠሉበት ሁኔታ በተለይም ለሁለቱም የብልጽግና አምባሳደሮች ዛቻዎች ከወደ ኤርትራ ይፋዊ ምላሽ አለመሰጠቱን ሁኔታዎችን የማይገመቱ እንዳደረጋቸው ያስረዳሉ። በራያ የአማራዎች ሰቆቃ አስከፊ ደረጃ ላይ ደርሷል። ሴቶች በህወሓት ወታደሮች በቡድን እየተደፈሩ ነው። በሌላ በኩል አዲስ አበባን ጨምሮ በአማራና ኦሮሚያ ክልል የብልጽግናው አገዛዝ አዲስ ወታደራዊ አፈሳ እያደረገ መሆኑ ተሰምቷል። ባላማጣ ዙሪያ ባለው የጦርነት ውጥረት ምክንያት የተፈናቀሉ በርካታ የአማራ ሴቶች ለአሰቃቂ ቡድናዊ ጾታዊ ጥቃት መጋለጣቸውን ዓለም አቀፉ ሚዲያ ዘገበ። የሰሜኑ ጦርነት ንብረታቸውን ከማጥፋቱና እንዲፈናቀሉ ከማድረጉ ባለፈ ማንነታቸውን እንደቀማቸው የጥቃቱ ሰለባ የሆኑ ሴቶች ተናግረዋል። ባላማጣና በዙሪያው ያሉ ሴቶች ከአንድም ሁለት ጊዜ ተደጋጋሚ ጥቃት ስለተፈጸመባቸው ጦርነትን ሽሽት አካባቢያቸውን ለመልቀቅ መገደዳቸውን ዶቼ ቬለ ዘግቧል። ስሟ እንዳይጠቀስ የፈለገች አንዲት ተፈናቃይ ወጣት ከመፈናቀሏ በፊት በትንሽ መጠጥ ቤት ውስጥ ትሰራ እንደነበር አስታውሳ በታጣቂዎች አማካኝነት 3 ሆነው በአሰቃቂ ሁኔታ እንደደፈሯትና ፍትህ ልታገኝ እንዳልቻለች በእንባ ገልጻለች። ይህችው ወጣት አሁን ልጆችን ለማሳደግ ስል ወደማልፈልገውና ልጆቿ እንዲያውቁት ወደማትፈልገው አዲስ የህይወት መስመር የወሲብ ንግድ ውስጥ ለመግባት መገደዷን በተሰበረ ልብ ለዶቼ ቬለ ዘጋቢ ተናግራለች። በደም መፍሰስና በወሊድ ምክንያት የሞቱት ሴቶች ቁጥር በአሁኑ ወቅት እጅግ በርካታ መሆኑን የገለጹት የአካባቢው የአይን ምስክሮች በተለይ በሴቶች ላይ የሚፈጸመው ጾታዊ ጥቃት ግን እጅግ የከፋ መሆኑን ይናገራሉ። አሁን ባለው ነባራዊ ሁኔታ ሴቶች ለከፍተኛ ጥቃት ተጋላጭ መሆናቸውን የጠቀሱት እነዚሁ ስማቸው እንዳይገለጽ የፈለጉ የአይን ምስክሮች ዳግም ጦርነትን ሸሽተው በመጡበት መጠለያ ጣቢያ ጭምር ድጋሚ ጦርነት ይጀምራል የሚሉ ወሬዎች በመናፈሳቸው ምክንያት በከፍተኛ የአእምሮ ስጋትና ጭንቀት ውስጥ መውደቃቸውን አስታውቀዋል። በተለይም በሴቶች ላይ የሚሰነዘሩ ጥቃቶች እንደሚበዛና ሳትፈልግ ህይወቷን ለመምራት ወደ ሌላ አስገዳጅ ዓለም እንደምትገባ በሰቆቃ ገልጻለች። ካላማጣ፣ ከኮረም፣ ከዛታ፣ ከወፍላና ከሌሎች አዋሳኝ አካባቢዎች የህወሓትን መልከ ብዙ ጥቃት ሸሽተው የተፈናቀሉ በሺዎች የሚቆጠሩ ሴቶች በቆቦ ከተማ ውስጥ በመጠለያ ካምፖችና ከመጠለያ ውጭ እጅግ ባሳዛኝ ሰብአዊ ሁኔታ ውስጥ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ በአዲስ አበባና በአዲስ አበባ ዙሪያ በአማራ ክልልና ኦሮሚያ ክልል የተለያዩ አካባቢዎች መጠነ ሰፊ ወታደራዊ አፈሳ ከመደረጉ ጋር ተያይዞ ውጥረት ተፈጥሯል። ወጣቶች በወታደራዊ አፈሳ ቁጥጥር ስር እንዳይውሉ ቤት ዘግተው እየዋሉ መሆናቸውን ወታደራዊ መረጃዎች ያመላክታሉ። በአዲስ አበባ የጎዳና ተዳዳሪዎች ጭምር ለወታደራዊ አፈሳ ሰለባ ሆነዋል። ፖሊሶች ገንዘብ ለከፈሉ ቤተሰቦች ልጆቻቸውን እንደሚለቁ ተሰምቷል። ወታደራዊ አፈሳው አዲስ አበባን ጨምሮ በአማራና በኦሮሚያ ክልል በአዲስ መልክ ያገረሸው በሰሜን ኢትዮጵያ አዲስ ጦርነት ከመቀስቀሱ ጋር ተያይዞ ነው። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ መከላከያ ስምምነት ተፈራረሙ። ስምምነቱ በተንታኞች ዘንድ እስላማዊ ኔቶን የማዋለድ ጥረት ተብሏል። በቀይ ባህር ቀጠና በኢራን ከሚደገፉት የሁቲ ታጣቂዎች የንግድ መርከቦቿ የጥቃት ኢላማ የሆኑባት ሳውዲ አረቢያ የደህንነት መከላከያና መረጃ አቅሟን ለማሳደግ የተለያዩ ጥረቶች በመፍጠር ላይ ትገኛለች። ከሰሞኑ 14 ሀገራት ያሉበትን ጥምረት በመቀጠል ኤርትራና ግብፅን ጨምሮ 5 የአፍሪካ ሀገራትንና 3 የመካከለኛው ምስራቅ ሀገራትን የሚያቅፍ የባህር ደህንነት ጠባቂ ጥምረት መፍጠሯ የቀጠናው መነጋገሪያ ዜና ሆኖ ነበር። አሁን ደግሞ ቱርክ፣ ሳውዲ አረቢያና ፓኪስታን በቀጠናው እያየለ ከመጣው የደህንነት ውጥረት ጋር ተያይዞ ወታደራዊ ትብብራቸውን ለማጠናከር መካ ስምምነት የተሰኘ አዲስ የሶስትዮሽ የመከላከያ ስምምነት ተፈራርመዋል። ትላንት አርብ ነሐሴ 1 ቀን 2018 ዓ.ም በሳውዲ አረቢያ የተፈረመው ይህ ስምምነት በሶስቱ ሀገራት መካከል የመከላከያ ትብብር አዲስ ማዕቀፍ የሚፈጥር ነው። ይህ የሶስትዮሽ ስምምነት የተፈረመው ሳውዲ አረቢያ በቀይ ባህር፣ በባቤል ማንደብ ሰርጥ እና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችንና
የኃይል ማዘዣ መስመሮችን ጸጥታ ለመጠበቅ ያለመ የባህር መከላከያ ኃይል ለማቋቋም ማቀዷን ባሳወቀችበት በቀናት ልዩነት ውስጥ መሆኑ የሳውዲን ተከታታይ የጥምረት እርምጃዎች የትኩረት ሳቢ አድርጓቸዋል። በሳውዲ አነሳሽነት እየቀረበው ይህ ጥረት ሐምሌ 24 ቀን የ43 ሀገራትና የአውሮፓ ህብረት ተወካዮችም በተገኙበት ስብሰባ ይፋ የተደረገ ሲሆን ቱርክ፣ ፓኪስታን፣ ግብጽ፣ ሱዳንና ጅቡቲን ጨምሮ 14 ሀገራት ጥምረቱን በይፋ ደግፈዋል። ኦማን እና የተባበሩት አረብ ኤሚሬቶች በደጋፊዎች ዝርዝር ውስጥ አለመካተታቸው ተስተውሏል። ይህ ስምምነት የተደረገው በኢራን የሚደገፈው ሁቲ ሐምሌ 14 ቀን በሳውዲ አረቢያ ላይ የባህር እገዳ ማወጁንና የሳውዲ መርከቦች ላይ ጥቃት መፈጸሙን ተከትሎ የባህር ላይ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ሳውዲ አረቢያ ለንግድ መርከቦች ስጋት ፈጥረዋል ባለቻቸው በየመን የሚገኙ የሁቲ ወታደራዊ ተቋማት ላይ ጥቃት በመሰንዘር ምላሽ ስትሰጥ ቆይታለች። እየተባባሰ የመጣው የጸጥታ ሁኔታ በአካባቢው የባህር ንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ሮይተርስ የኬፕለርን መረጃ ጠቅሶ እንደዘገበው ሮብ ዕለት በባቤል ማንደብ በኩል ያለፈው አንድ የንግድ መርከብ ብቻ ሲሆን ከዛ ዕለት በፊት 20 መርከቦች አልፈው ነበር። በሆርሙዝ በኩል ያለው እንቅስቃሴም ወደ 2 መርከቦች ዝቅ ብሏል። ይህ መስተጓጎል የተከሰተው በአሜሪካና በኢራን መካከል ባለው ሰፊ ግጭትና በሆርሙዝ መተላለፊያ መዘጋት ምክንያት ነው። ቱርክና ፓኪስታን በባህር መከላከያ ኃይሉና አዲስ በተፈረመው የመካ ስምምነት አማካኝነት አሁን በሳውዲ አረቢያ እየተቋቋመ ባለው የደህንነት መዋቅር ውስጥ ተሳታፊ ሆነዋል። ይህ ስብስብ በጊዜ ሂደት እስላማዊ ኔቶን የማዋለድ የረጅም ጊዜ ፕሮጀክት ሊሆን እንደሚችል የቀጠናው የፖለቲካ ታዛቢዎች በመናገር ላይ ናቸው። ሳውዲ የሱኒ ሙስሊም ሀገራትን የማሰባሰብ ስልታዊ የመከላከልና የደህንነት እርምጃ ላይ ነች የሚሉት ተንታኞችም ኢራን እና የኢራን የጦር አጋር የሆኑ የሺያ ሙስሊም ኃይሎችን የመነጠል ስልታዊ ጥረት ላይ መሆኗን ይናገራሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር